መንተኖ አስያኬሴተ በእንተ ኩሉ ዘገበር ግዴታ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ብርሃናት ቆሞስ አባ ወልደ ሰንበት የዚህ ታላቁ ደብራችን ዋና አስተዳዳሪ፣ ክቡር ሊቀ ጠበብት ሲራክ የደሴ ከተማ ቤተ ክህነት አስተዳደር ዋና ስራ አስኪያጅ፣ ክቡር የከተማችን ከንቲባ ተቀዳሚ ከንቲባ አቶ ሳሙኤል፣ ክቡራን የሊቃውንተ ቤተ ክርስቲያን አባቶች፣ አይንተ እግዚአብሔር ካህናት፣ ልኡካነ ምስጢር ዲያቆናት፣ እንዲሁ በዚህ የአባቶችን የአንድ ዓመት መታሰቢያ ለማክበር የተሰበሰባችሁ ኦርቶዶክሳውያን ምእመናን ወምእመናት ሕፃናትም ጭምር እንደምን አደራችሁ? እንደምን አደራችሁ? እከብር ኃይል ክቡር እቀደስ ኃይል ቅዱስ በባህሪው ምስጉን የሆነ ቸሩ አምላካችን ሁላችንም በቸርነቱ ሰብስቦ ለዚህ ስላደረሰን ስሙ የተመሰገነ ይሁን። ከመ ምውታን ወንሕነ ሕያዋን፣ ሙታን ስንሆን ሕያዋን ነን ይላል በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ይህን ኃይለ ቃል ቅዱስ ጳውሎስ ነገረ ቅዱሳንን አስመልክቶ ያስቀመጠው ኃይለ ቃል ነው። በክብር ወበሐሳር በምድሃር ወበመርገም፣ በበጎ ወሬና በክፉ ወሬ ራሳችንን እናማጽናለን። ከመዘ ኢየአምርዎሙ ወእውቃን፣ ያልታወቁ ስንባል ታዋቂዎች ነን። ከመኃጥአን ወጻድቃን፣ እነሆ በደለኞች የተባልን ስንሆን ግን እውነተኞች ነን። ከመ አብዳን ወጠቢባን፣ ሰነፎች ውዶች ስንባል ጥበበኞች ነን። ሙታን ስንሆን ሕያዋን ነን። ከመ ዘምንሥዋን ወኢቅቱላን፣ የተቀጣን ስንሆን አንገደልም። ምንም ነገር የሌላችሁ ስትሆኑ የሌላቸውን ባለጸጋ ታደርጋላችሁ። ከመ ዘአልብክሙ ወኢምንትኒ ወኩሎ ሀሎ ውስተ እዴክሙ፣ በእጃችሁ የተጨበጠ ገንዘብ በላይ የለበሳችሁት ወርቅ ሳይኖራችሁ ዳባ ለብሳችሁ፣ እነሆ የተቀደደ ጨርቅ ለብሳችሁ ግን አይኑ ለፈረጠ ዓይን ሆዱ ላበጠ ሆዱን ሰላም ኩላሊቱ ለተበላሸ ጤና እነሆ ጤና ለጎደለው እግሩ ሽባ ለሆነ እግር ጤና የምትመልሱ እናንተ ናችሁ እያለ ይገልጻል። የቅዱሳን ክብር ከዚህ በላይ ይገለጻል። እነሆ ሙታን ስንሆን ሕያዋን ነን አለ። ዛሬ በሥጋ ከኛ የተለዩ በስማቸውና በግብራቸው ሕያዋን የሆኑ ስንቶችን ጠርተን እንዘልቃቸዋለን። ከመጽሐፍ ቅዱስ መንደርደሪያ ስንነሳ እነሆ ገና በሕገ ልቡና የነበሩ አበው ናቸው። መርከብ ሰርተው ትውልድን ያሻገሩ። በዛ በንፍሮ ውሃ ዘመን ዓለም አንድ ሆኖ እንደ ፈረስ ጆሮ እንደ ጠርቁሮሮ ሲበድል እግዚአብሔርን ተከትለው እውነትንና እውነትን ተከትለው 8 ነፍሳትን ያሻገሩ እነሆ ዛሬ የሚነበቡ መጽሐፍ ቅዱሶች ናቸው። ከነሱ በመቀጠል እነ አብርሃም ሕይወታቸውን ያሳለፉ በድንኳን ነው። ያቺ የአብርሃም ድንኳን ድሆች የሚመገቡባት፣ እግዚአብሔር የተስተናገደባት፣ እግዚአብሔር የተረገጣት፣ እግዚአብሔር የባረካት፣ ሥላሴ የባረኳት ድንኳን ዛሬ ያቺ የአብርሃም ድንኳን ቤተ መቅደሷ የእናንተና የኔ መጠጊያ ናት። የነ አብርሃም ዝክረ ስማቸውን አብርሃም፣ ይስሐቅ፣ ያዕቆብ እያለች ቤተ ክርስቲያን ታስባቸዋለች። ከሞቱ ስንት ዘመን ሆኗቸዋል። ስማቸውና ግብራቸው ግን ሕያው ነው። አብርሃም ይስሐቅን ተካ፣ ይስሐቅ ያዕቆብን ተካ። ከዛም ሲወርድ እነ ሙሴ መጡ። እነ ሙሴ እነሆ ከድኖት ቤት ወጥተው በግፍ የሚሰቃየውን እነሆ በግብፅ በረሃ ሲንከራተት የነበረውን ሕዝብ መስዋዕት ሆኖ በደረቅ አሻገሩ። የነ ሙሴ አጽም ዛሬ በስብሷል። ስማቸው ግን ከመቃብር በላይ ሕያው ነው። ዛሬ ሙሴን የመሰለ አሻጋሪ መሪ እነሆ ስሙ ያው ዶናል።
ምናልባት እንኳን ስጋው ተቆራርጦ ቢሞት ስሙና ስራው ግን ለትውልድ ተሻጋሪ ሐውልት ምስክር ይሆናል። ሙሴ እንዲሁ አሻግሮ ደመና ጋርዶ መና አውርዶ ጠላት አጥፍቶ ወደ ምድረ ርስት ተመኛት እንጂ አልገባባትም። እነሱ እንደ ሰም ቀልጠው ሕዝብን ግን ያሻገሩ መሪዎችን እግዚአብሔር አምላካችን በረከታቸው ይድረሰን። ሙሴ ኢያሱን ተካ። ሙሴም በአባቱ ግን ዮርዳኖስን ከፈለና በደረቅ አሻገረ። ለእነሱ ምስክር እንደሆንም ሐውልት አቆመ። የኢያሱ ሐውልት የተባለች የትውልድ ምስክር እነሆ ማየ ገሃነምን እሳተ ገሃነምን የተሻገርንባት ቅድስተ ቅዱሳን ድንግል ማርያም ምሳሌ ሆነች። እነ ኢያሱ ያቆሙት ሐውልት እስካሁን ትውልድ ይዘክረዋል። ትውልድ የሚዘክረው መሪ እንዴት አይነት ቅን መሪ የታደለ እግዚአብሔር የመረጠው ነው። እንዲህ እያለ ይቀጥላል። ወደ ሀገራችን እስኪ ተንደርድረን እንምጣ። በሀገራችን ያሉት በቅድስናው በንግስናው ዓለም ያሉትን ኢትዮጵያን ያሻገሩ ለዘመናት ዝክረ ስማቸውን ሀገሩን ቤተክርስቲያን የምታስባቸው ስንቶቹን ዘርዝረን መጨረስ አንችልም። በቅድስናው ዓለም እነ አቡነ ኢየሱስ ሞዓ፣ እነ አቡነ ተክለ ሃይማኖት፣ እነ በጸሎተ ሚካኤል፣ እነ አባ ጊዮርጊስ ዘጋስጫ፣ ኢትዮጵያዊ ቄርሎስ፣ እነ ቅዱስ ያሬድ፣ እነዚህን ሊቃውንት ቤተክርስቲያን ዝክረ ስማቸውን ጽላት ቀርጻ ቤተክርስቲያን አንጻ ጸበል ባርካ እነታቸውን በጥራ ዝክረ ስማቸውን እያሰበች በቃል ኪዳን ተጠብቃ ትኖራለች። ክብር ይገባቸዋል። አባቶቻችን አመስግኗቸው። እነዚህም ቅዱሳን ወአእምርዎሙ ለእለ ከመዝ ይላል ቅዱስ ጳውሎስ። እንዲህ ያሉትን እወቋቸው ይላል። በነገራችን ላይ የዘመኑ ትውልድ እንደምታውቁት የሀገር ባለውለታ እንደነዚህ አይነቱን ከማወቅ ይልቅ የአውሮፓ ሊግ ሲቆጥር የሚውለው ስንቱና ስንት እንደሆነ እግዚአብሔር ያወቀው። ማሊያ እየወነወነ ያን ሲቆጥር የሚውለው አባቶችን እወቅ፣ መሪዎችን እወቅ፣ እነዚህን ቅዱሳን እወቅ። እሷን ስታውቅ ሀገርን ታውቃለህ፣ ቤተክርስቲያን ታውቃለህ። ምክንያቱም የሀገርና የቤተክርስቲያን የትውልድ መልክ እነዚህ ስለሆኑ የእኛ መልኮች ናቸው። እነዚህ የእኛ መልኮች ናቸው። መልካችን አንርሳ፣ እንቀጥል። በነገስታቱ ዓለም ስትመጡ እነ ንጉሥ ላሊበላ ባይታዊ ሊቀቱ ጓሃን መፍቀሬ ሰብ ቅንጭብ ነቅለው አጸድ ያለሙበት ቅዱስ ላሊበላ ንጉሱ ያነጸው ባይታዊ ሊቀቱ ጓሃን መፍቀሬ ሰብ ላባቸውን ገብረውበታል። ንጉሥ ላሊበላ በቅድስናው ብትል ቅዱስ፣ በመሪነቱ ብትል ቅዱስ። እነ አፄ ካሌብ እነ ብርሃነ ክርስቶስ ሲመሩ ሲፈርዱ ቆይተው ከዛ 6 ሰዓት አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ቀድሰው የሚያቆሩ የኢትዮጵያ መልኳ ይህች ነበረች ማለት ነው። እችም ታስባለች ዛሬ ቢሆን እና አብርሃ እና አጽብሃ አንድ ወንበር ላይ ሆነው ግራና ቀኝ ሳይሻሙ ሳይጋፉ የመሩባት ሀገር። እነዚህ ቅዱሳን የሀገር መልክ፣ የቤተክርስቲያን መልክ፣ የትውልድ መልክ ናቸው። ሌሎችም በዚህ ይቀጥላሉ። እነ ገብረ መስቀል በቅዱስ ያሬድ ዘመን ይኸው ንጉሱና ገብረ መስቀል ቅዱስ ያሬድ በዜማ ሲመሰል ንጉሱ ሲመሰል በቅዱስ ያሬድ ዜማ ማለት ነው። እግራቸውን እስከ መውጋት ድረስ ደርሷል። የቅዱስ ያሬድ እግር ንጉሱ ተመስጦ እኮ ነው። የኢትዮጵያ መልክ ይሄ ነው ወዳጅ። በቅዱሳን ነው የኢትዮጵያ መልክ የሚታወቀው። የኢትዮጵያ ውበቷ፣ የኢትዮጵያ ድምቀቷ እነዚህ ቅዱሳን ናቸው። ቅዱስ ያሬድ በዜማው ይታወቃል። ኢትዮጵያ በዜማው ዓለም ስትጠራ ቅዱስ ያሬድ ነው ማለቷ። አንዱ ሰንደቅ ዓላማ ነው ማለት ነው። ቅዱስ ያሬድ ለሀገር ሰንደቅ ዓላማ የሆኑ አጥንታቸው የረገፈ ዝክረ ስማቸው ግን ከመቃብር በላይ መስቀሉ የሚታሰብ ስንት ቅዱሳን አሉ። እሺ ከነሱ እንምጣ፣ ቀረብ ወዳሉት እስኪ እንምጣ። እነ ቅዱስ ያሬድ በዘመናቸው ስራ ሰሩ፣ ነገስታቱ ስራ ሰሩ። አሁን የሚገባው የቀድሞ እነዚህ ደጋጉ የሰሩትን የዘመኑ ትውልድ ደግሞ በእነዚያ ደግነት ሌር ነው የሚጠበቅበት። እስኪ ቀረብ ወዳለው እዚሁ ወሎ አካባቢ ወዳሉት እንምጣ። ጌታው መምህር አካለ ወልድ ሰርጸ ድንግል ንጉሥ ሚካኤልን አስተምረው ዛሬ ለዘመናት ተሻጋሪ የሆነው ይህን የመሰለ ቤተክርስቲያን የሰሩትን ንጉሥ አስተምረው ያጠመቁ ጌታው መምህር አካለ ወልድ ሰርጸ ድንግል እያቸው አጠራራቸው። 4 አይና የተባሉ 40 ዘመን ተምረው ሊቅ የተባሉ
አጼ ቴዎድሮስ በነገሱበት ዘመን ምን ተባሉ? ጥያቄ ተጠየቁ፣ አበጥረው አንጠርጥረው መለሱ። ይማሯል እንደ አካልዬ ይዋጓል እንደ ገብርዬ የተባለላቸው የኢትዮጵያ ውበቷ የሆኑት እነዚህ ናቸው። እነዚህ ቅዱሳንን ተመልክቷል። ምን አሉ? አንድ ጊዜ ቦርሜዳ ላይ 500 ደቀ መዛሙርትን ሰብስበው ሲያስተምሩ ወረርሽኝ መጣና ደቀ መዛሙርቱን ፈጀባቸው። አንድ የሕይወት ፍልስፍና ተናገሩ። አንድ ነገር እኔ የምላቸው ፈጽሞ አሉ። አባቶቻችን ተሰአሎ ለአቡከ ወውእቱ ይነግረከ፣ አባትህን ጠይቀው እሱም ያስረዳሃል። እሺ አሉ 500 ደቀ መዛሙርት። መጨረሻ ላይ የሚያመጣቸው እነ መላከ ብርሃን አድማሱ ጀንበሬ፣ በተለይም የዚህ የተጠራጣሪዎች መዶሻ የሆነው መርሞተ አሚን የተባለውን ከሃይማኖት አበው ቁጥሩ ሊሆን የሚገባው መዶሻ የሆነ ድርሰት የደረሱት ኮኮ ሃይማኖትን የደረሱት እሳቸው ነበሩና አንዱ ደቀ መዝሙር ምናሉ እንደው መጽሐፈ ምንኩስናን መጽሐፍ ገልጦ ከመማር ይሄን ሊቅ መመልከት ብቻ ምናኔ ነው። እንዲህ የተነገረላቸው ምናሉ ልጆች መልከ ሚካኤልን ድገሙና ለቆምከ ስትደርሱ አቆሙታል። ሰላም ለቆምከ ስትደርሱ መልከ ሚካኤልን አቆሙት። መልአኩ መልኩን ካልጨረስክለት አይሄድም፣ ሲጠብቅ ያድራል። ጧት ተነስታችሁ ጨርሱታል። ቅዱስ ሚካኤል ሲጠብቅ ያድራል፣ ሲነጋ ይሄዳል። በዚህ ምክንያት ደቀ መዛሙርቱን አተረፉ። ያችሁ ክብር አይገባቸውም? በእነዚህ አባቶች በረሃብ ዘመን ርስት ተቀብለው የተቀበሉትን ርስት ድሃ የሚያደርጉ አብረው የሚበሉ ድሃን ሰብስበው የሚረዱ እንደዚህ አይነት አይናማ ሊቃውንትን ኢትዮጵያን ያሻገሩ። ከነሱ ቀጥሎ ደግሞ አንድ 3 ሊቃውንትን አንስቼ ወደ ሊቀ ትጉሃን ልምጣ። አንድ ደግሞ ሊቀ መዘምራን ሞገስ ጊዮርጊስ የሚባሉ ሊቅ የሕይወት ፍልስፍናቸውን ወይም ደግሞ ፊሎሶፊ ተብሎ የሚነገረውን ነው ተናግረናል። ሙሉ ታሪኩን እየተናገርኩ አይደለም፣ ግን እስኪ መልኳን የቤተ ክርስቲያንንና የሀገርን ገጽታ ይዩት በእነዚህ ቅዱሳን ነው። አሁን መታሰቢያ ሲባል የማይጠፋ መታሰቢያ ሰጥቻቸዋለሁ ሲል እንዲህ አይነት ስራ ላላቸው ስራ አይሞትም። በነገራችን ላይ ስምከ ሕያው ዘኢይመውት ነው። ከስም ስም ይሸታል የሚባለው ለዚህ ነው። ከስም ስም ይሸታል። ስም አይሸትም፣ በአንድ አካባቢ ነው። ስም ግን በዓለም ይሸታል፣ ይነገራል። ለዛ ነው ያባባል የሚነገረው። ይሄ ሊቅ ምን አሉ መሰላችሁ? ጠላት በነገራችን ላይ ሞገስ ጊዮርጊስ የተባሉት ሊቅም ናቸው መሪም ናቸው የነበሩት። ጣሊያን መጥቶ ኢትዮጵያውያንን 30,000 ኢትዮጵያውያን በአጋባሩና በዶማ በመጥረቢያ ተከትክተው በሞቱበት ዘመን የነበሩ ናቸው። እና ምን አሉ? ጠላት ቀጥቅጦ ካጠፋቸው ይልቅ በጠላት የተጠቀሙ ይበልጣሉ። ያባባል ይረቃል። ምን ማለት ነው? የመጀመሪያውን በሀገር ላይ የደረሰውን መከራ ሳዩና ሁለተኛውን ምን አሉ? ወደ ረቂቁ ጠላት ወደ ዲያብሎስ አመጡና ወደ ነገረ ቅዱሳን ገቡ። ይሄ ስጋዊ ጠላት ቀጥሎ ከገደላቸው ይልቅ ረቂቅ ጠላት ዲያብሎስን ታግለው ያሸነፉ የመንግስተ ሰማያት ባለቤት ሆኑ ይበልጣሉ። እያቸው አነጋገራቸው ቀጠሉና አንድ ነገር ተናገሩ። እኔ አፈር ነኝ፣ ጉልበት የለኝም። ፎቶና ስራዬ ግን ጉልበት አለው፣ ዘመን ይሻገራል። እኔ አፈር ስሆን ለትውልድ የሚሻገር ስራዬ ነው። ስለዚህ የሚንቀሳቀስ ሰው ተንቀሳቃሽ ሬሳ ነው። ለምን ሬሳ መሆኑን ነገ አስቦ ዛሬ ለትውልድ የሚሻገር ስራ ይስራ የሚል መልእክት ያስተላልፋሉ። ይሄ የዕቁበ ጊዮርጊስ ማለትም የሞገስ ዕቁበ ጊዮርጊስ የሕይወት ፊሎሶፊ ነው። ቀጥሎ አንድ ከሳቸው ቀጥሎ በተራ ሊቅነት የነበሩ በኋላ የማስታወቂያ ሚኒስቴር እስከመሆን ድረስ የደረሱ አፈሊቅ የተባሉ አፈሊቅ አክሊል ወልደ ጊዮርጊስ የተባሉ ደግሞ እንዲህ አሉ። የኢትዮጵያ ታሪኳ መልኳ ነው ብሎ ተናገሩ። ይሄ ፊሎሶፊያቸው ነው። ይህን ድርሰት ንጉሠ ነገሥቱ በነበሩበት ዘመን ሰምተው ድርሰት እንዲረሱበት አድርገው እስካሁን በጽሁፍ የሚነበሩ ድርሰታቸው ነው። የኢትዮጵያ ታሪኳ በሉ እስኪ መልኳ ነው። ያን መልክ እግዚአብሔር አምላክ ዛሬ ነው ያሳጣን። አያችሁ፣ ታሪክ መልክ ነው። ታሪክ ውበት ነው። ታሪክ ቅርጽ ነው። ታሪክ መሻገሪያ ነው። ታሪኩን የማያውቅ ትውልድ አይሻገርም። እንዲሁ ነው ያስቀመጡት።
መጨረሻ እናደርጋቸው መልአከ ብርሃን አድማሱ ጀንበሬ የሕይወት ፍልስፍናቸው ይገርማል። ልጃቸው ሞተ ይላል። የተማሩት እዚህ ቦሩ ሜዳ ነው። ሊቅ ናቸው እና እንዲህ አሉ። ልጅ እንዲህ አሉ። ልጃቸው ሞቶ ለቀስተኛ ተሰብስቦ ደንቦራ ይዞ ከፈን ይዞ ሊከፍል ሲል ውጡልኝ አሉ። ውጡልኝ አስወጡና ቤት ዘጉ። እንዲህ ብለው ጸለዩ። ወባይቱ አዝበ ቃል ከይወልደይ ቃል ብቻ ተናገር ልጅ ይድናል አሉ። ማቴዎስ 8 በሕይወት ተረጎሙት። በትርጓሜ በነጠላ ዝርዝር የተማሩትን በሕይወት ተረጎሙት። እስትንፋስ እነሆ ያ ሙቀት የተለየው ልጃቸው ሙቀት እስትንፋስ አገኘና ብድግ አለ ይላል። ሙት እስከ ማስነሳት ይሆናል። ታሪክ ይሄ ነው። አሁን እነዚህን ማሰብ እኮ ትውልድን ማሻገር ነው። መጽሐፋቸው ሕያው፣ ታሪካቸው ሕያው ነው። እስኪ ወደ ርቀቱ ባንመጣ አሁን ለዚህ ሊቃውንት ከመቼ ጀምሬ አወራረዱን አሳየዋችሁ። ቤተ ክርስቲያን ዝክረ ሊቃውንት ብላ ስታስብ በስጋ የተለዩት በነፍስ ግን ሕያዋን የሆኑ ነው የምታስበው። በነፍስ ሕያዋን የሆኑ ስራቸው ሕያው የሆነ ትውልድ የሚመሰክርላቸው መስክሩልን ያላሉ ትውልድ ግን ከውስጥ ፈንቅሎት የሚመሰክርላቸው። አሁን ሊቀ ትጉሃን መፍቀሬ ሰብን በእውነት አንድ ሰው ሲሉት ነው በተለይ የሚታወቀው ቅዱሳን ሲያልፉ ነው። ከዚህ ከጻማ ዓለም ሲያልፉ ነው። የሊቀ ትጉሃን ባሕታዊ መፍቀሬ ሰብ ፊሎዞፊ ደግሞ ልንገራችሁ። የእሳቸው ፊሎዞፊ ምንድን ነው? ቤተ ክርስቲያን ያለ አጸድ፣ ግንድ ያለ ቅጠል፣ ካህን ያለ ጥምጥም አይረባም። የሊቀ ትጉሃን ባሕታዊ መፍቀሬ ሰብ ፊሎዞፊ ይሄ ነው። ያችሁ እያንዳንዳቸው ሊቃውንት ሲናገሩ የነበሩትን ሊቀ ትጉሃን ባሕታዊ መፍቀሬ ሰብ ደግመውታል። ይሄ ሊቀ ትጉሃን ባሕታዊ መፍቀሬ ሰብ ጥንቱን እግዚአብሔር የመረጣቸው ናቸውና ሸዋ ተነስተው በእግር በየምድር የገቡ ናቸው። በየምድር ገብተው ዙራምባ ሲማሩ አንድ ለታሪካቸው መነሻ የሆናቸው ታሪክ ገጠማቸው። ቤተልሔም ፈርሳ የቤተ ክርስቲያን አጽረ ቅጥር ፈርሳ ገኙ ይላል። ሐና ማርያም የተባለች ቤተ ክርስቲያን ቤተ ክርስቲያኑን አጥሩን አሰርተው ሕዝቡን አሰባስበው ቤተልሔሙን አሳነጹ ይላል። ይሄ የሥራ መጀመሪያ ነው ይላል። ከዛ በኋላ ወደ ላ እንትን ዕቃ ቤት ማርያም ወደምትባል ሄደው ሳማ ውጧት። ሳማ ታውቃላችሁ? ዳዋ ውጣት። አገልግሎቱ ተቋርጦ ሕዝቡ ሸሽቶ ምረን ሆኖ አገኙ። ሕዝቡን ሰብስበው ሳማ አስጠርገው ቤተ መቅደሱን ደልድለው የተዘጋ ቤተ ክርስቲያን በማስከፈል በአብነት ትምህርት ቤት እያሉ የጀመሩ በደንብ መልኩ ሰው የአብነት ተማሪ ነው ያስባል። ምን ያህል እግዚአብሔር ገና በመሰረት የቀራቸው እንደሆኑ ተመልከቱ። ከዛም ሌላ እንደዚህ 3 ዓመት በየምድርን በወንጌል አስተምረዋል ሊቀ ትጉሃን ባሕታዊ መፍቀሬ ሰብ። ከዛ በጥሪ ወደ ወሎ ንግሥት፣ ወደ ኢትዮጵያ ንግሥት ብሎም የዓለም ንግሥት ወደ ሆነችው ወደ ደብረ ከርቤ ወደ ግሸን አምባ መጡ ይላል። መጥተው የመስቀሉን አምባ አይተው ተማረኩ። ጥንቱን የደብረ ከርቤና የአቡነ ተክለ ሃይማኖት ነገር የተለየ ነው ፍቅራቸው። ግሸን ደብረ ከርቤን ተሳልመው በፍቅር እየተቃጠሉ ሲሄዱ አጼም ተክለ ሃይማኖት አንድ ነገር ገጠማቸው። ቤተ ክርስቲያኑ ሲዳስሱ ሕማማተ መስቀል የላቸውም። ብዕር ቀርጸው ብራና ዳምጠው ቀለም በጥብጠው ያን ሕማማተ መስቀል ወርቁጭ ብለው ጽፈው አበርክተው አሁን ጉዟቸው ቀጠሉ። ትጉሃን ባሕታዊ መፍቀሬ ሰብ የኢትዮጵያ መልክ አይደለም እንዴ? የቤተ ክርስቲያኗ መልክ እኮ ናቸው። የቤተ ክርስቲያኗ ቅርጽ እኮ ናቸው። ያንተ መገለጫ እኮ ናቸው። የደብረ ከርቤ የመስቀል አደባባይ ውበትና ድምቀት ብሎም የወሎ ምድር ልዩ ገጸ በረከት እኮ ናቸው። አየው፣ ለዚህ ነው ዛሬ ተሰብስበው እንዲህ የማይጠፋ ዝክረ ስማቸውን ምናስበው ማለት እኮ ነው። ከዛ ተነስተው ላሊበላ ቅንጭብ የወረረው ነበር። ያን ነቅለው ቆቦ አካባቢ እንዲሁ ቅንጭብ የወረረው ነበር። ያን ነቅለው ዋርካና ጽርቆሶ በመትከል የሚታወቁ ቤተ ክርስቲያኑ በአጥር በመሸፈን የሚታወቁ ይሄ የቅዱሳን መጸለያ የእንስሳቱ የአራዊቱ መጠጊያ ነው ብሎ ያምናሉ። ወደ ወሎ ምድርም ሲመጣሉ በፈቃደ እግዚአብሔር ካቴድራሉ የዓይን ምስክር ነው። እኛም ልጆቹ ነን ደርሰናል። መሰረቱ ሲጣል ደርሰናል። ከዛ ጀምሮ የደሴ ከተማ ቅዱስ ገብርኤል ካቴድራል እሱ ተጨርሶ እኔ ነገር ሞት ይሉ ነበረ። ግን ሀሳባቸውን ፈጽምላቸው እንጂ ያሉ ወዳቸው ነው። ውሉደ ወንፃ የአቢ ውስነ ልጅና ወንፃ ስም ያስጠራል። ታዲያ አሁን የሊቀ ትጉሃን ባሕታዊ መፍቀሬ ሰብን አይደለም ወሎ ምድር አይደለም ሰሜን ወሎ ላሊበላ ላስታ ላሊበላ
አይደለም በየምድሩ ጎንደር፣ ጎጃም፣ ኢትዮጵያ ብሎም ዓለም ይረሳቸዋል አይረሳቸውም። ወዳጅ የምትናገረው ያመንክበትን ነው። ያላመንክበትን ልናገር ብትለው አፍ አልጫ ነው የሚሆነው። የምትናገረው ያመንክበትን ነው። ከልብ ከሌለ ብትናገር ከንቱ ልከል ነው የሚሆነው። ሙታን ስንሆን ሕያዋን ነን። ሊቀ ትጉሃን ባሕታዊ መፍቀሬ ሰብ በሥጋ ሙተዋል፣ በነፍስ ሕያዋን በብርክት ከእኛ ጋር ናቸው። እዚህ ርዕሰ አድባራት ላይ 30 ዓመት ቆመው ጸልየዋል። እዚህ እነ እማሆይ ባቄላን ያፈራ ደብር፣ እነ ንጉሥ ሚካኤል ያነጹት፣ እነ የኔታ መጋቤ ምስጢር ዓለሙ በላይን ያፈራ 72 ዓመት በጉባኤ ቁጭ ብለው ያስተማሩ፣ በእንባ ያስተማሩ የቀለም አባት እነ የኔታ ሀረገወይን የድጓው ሊቅ አቤት ስጦቹ እናነሳቸዋለን። እነ የኔታ ታደሰ፣ እነ የኔታ ሞላይሸው አቤት እነዚህ ሊቃውንት ያፈራ ደብር ሊቀ ትጉሃን ከእነዚህ አንዱና ቀዳሚ ኮከብ ናቸው። በቅርብ የተለዩንም እነማን? አባ ዘማኑኤልና አባ መላኩ የዚህ ደብር ልዩ ገጸ በረከት ነበሩ። አሁን የምናስባቸው እነዚህ ሊቃውንት ነው። እኔ ወደ መልእክቴ ልምጣ። ሊቀ ትጉሃን ባሕታዊ መፍቀሬ ሰብ አጠቃላይ በዘመናቸው ሐይቅ ላይ ስትሄዱ የሊቀ ትጉሃን ባሕታዊ መፍቀሬ ሰብ ዋርካን ነው የምታዩ። ዋርካን የተከሉ የሀገርና የትውልድ የቤተ ክርስቲያን ዋርካን የተከለ ዋርካ፣ አጸድን የተከለ አጸድ። ይገርም እኮ ነው። አንድን የተከለ አንድ፣ ብርሃንን የፈነጠቀ ብርሃን፣ ጽድቅን የሰራ ጻድቅ፣ ራሱ በረከት የሆነ እኮ ነው። ዝክረ ጻድቅ ለዓለም ይሄዱ። የጻድቅ መታሰቢያ ለዘላለም ነው። የማይጠፋ የመታሰቢያ ስም ሰጥቻቸዋለሁ አለ። ከነዚህ አባቶች ምን እናተርፋለን? በተለይም ለደሴ ከተማ ሕዝብና ያላቸው አክብሮት የተለየ ወርቅ ላለበሰኝ፣ ኢየሩሳሌም ላሳለመኝ፣ ልዩ ላደረገኝ፣ እድሜ ለሚለምንልኝ ለደሴ ከተማ ሕዝብ ምን እከፍለዋለሁ? ገለጻቸው ራሱ በፍቅር እኮ ሊቀ ትጉሃን ባሕታዊ መፍቀሬ ሰብ በጥራ መታወት ደምቶ የሚያውቅ የለም። አንድ ምሳሌ ልንገራቸውና ልጠቅልል። ጨርሻለሁ። ብናገረው አያልቅም። በነገራችን ላይ ከአባቶች ምን እንማራለን? ሁሉን ትተው የተከተሉትን የእነሱን ስራ መርገጥ፣ የእነሱን እቅድ መጨረስ ያስፈልጋል። ምክራቸውን መያዝ። አንድ ታላቅ አረጋዊ እንደ ሊቀ ትጉሃን ባሕታዊ መፍቀሬ ሰብ ያለው ሊቅ የተናገሩትን አንድ ምክር ብቻ ልንገራችሁና ልጨርስ። የሰማችሁኝ ነው። አንድ ወጣት እድሜ ልኩን ሲረግም ኖረና እንዳጋጣሚ እያጠፋ እየተቀጣ ከስሮ የመጨረሻ ማሰናበቻው 3000 ብር ሆነ። ሰርተ ተምረ ደክመ ዋጋ ስታጣ አያምህም? ዋጋ እንዳናጣ እግዚአብሔር ይርዳል። እነዚህ ቅዱሳን በረከታቸው ይድረሰንና ዋጋቸው የነበረ የኛ ዋጋ ምን ይሆን? አድቂታ አውቀናል። የኛ ጉዳይ ገና አልታወቀም። እንዴት እንኖራለን? ሀገርም ቤተክርስቲያንም ትውልድን ሳለው እና የደና ወደ አንድ አረጋዊ ደክሜ የመጨረሻ መሰናበቻ 3000 ብር ሆነ። ምን ሆነ አላቸው። 1000 ብር አምጣና የመጀመሪያውን ምክር ልምከር አሉት። ከዚህችው ልስጠት? አዎ አሉት። ሰጣቸው። ወዳጄ አቋራጭ ነው ብለህ በማታውቀው መንገድ አትሄድ አሉት። ምን አልኳችሁ? አቋራጭ ነው ብለህ በማታውቀው መንገድ አትሄድ አሉት። እሺ በቃ አለ። ሁለተኛውን ምክር ለመምከር 2000 ብር ስጠኝ አሉት። በቃ እኔ ባዶ ልቅር ነው እንደዚህ ነው። እሺ ያለና ሰጠ። ሁለተኛው ምክር ምን የሚል ነው? በማያገባ ነገር አትግባ አሉት። በቃ ጨረሱ። ሄደው ምክሩ አለ። ሶስተኛውና የመጨረሻው ወሳኝ ምክር እንድመክረው ያለች ሽር ስጠኝ አሉት። አሁንም ሰጣቸው ተስፋ ሳይቆርጥ። ወዳጄ ለበቀል አትቸኩል አሉት። አረጋውያን ስታከብራቸው ምክር ነው የምታገኝ። ከዛ በኋላ ባዶ እጁን እያራገበ ያለችውን ልብስ ለብሶ ብቻውን እያወጋ አሁን ብቻውን የሚያወራው ትውልድ ስንቱ ነው? ብቻን ከማውጋት ወደ ሶሉሽን መውጣት ይቀርማል። አባቶቻችን ፈለግ መከተል ማለት ይሄ ነው። የነ ሊቀ ትጉሃን ባሕታዊ መፍቀሬ ሰብ ይሄ ነው የሚያሳየን። እንደውም እሳቸው ሲናገሩ ምን ይላሉ? ምናኔና ቤተክርስቲያንን ማሳነስ፣ አጸድ መትከል ጥንቱን እግዚአብሔር የሰጠኝ ነው ይላሉ። ጸጋቸውን አውቀው የሚሰሩ ይገርማል።
ጸጋችን አውቀን ስንሰራ እንዲህ ያለው ውጤት ማምጣት ይቻላል። መጨረሻ ላይ ሲሄድ ነጋዴው ሁሉ ተሰብስቦ ተሰልፎ ሲሄድ መሸ ይላል። አንዳንድ ጊዜ ይመሻል፣ ካሰብከው ሳትደርስ ይመሻል። ያን ጊዜ መፍትሄ ለማግኘት የአባቶችን ምክር መስማት ተገቢ ነው። ሁሉም አቋራጭ መንገድ ፈልጎ በዛ ሲንደረደር አቀበት ሲወጣ ቁልቁለት ሲሆን እሱ ግን ተዛው አቋራጭ ነው ብለህ በማታውቀው መንገድ አትርተው እያለሁ አለና ሰጥ ባለው አውላላ ሜዳ ላይ መንገዱን ቀጠለ በሚያውቀው። ከትንሽ ደቂቃ በኋላ ከተማውን ተቀላቀለ። ያ ሁሉ ሽፍታ ግን ተቆራርጦ ጥሎ ደሙ ፈሶ አውሬ በልቶት ከተማዋ በሐዘን ተውጣ ገኘ። ምንድን ነው አለ። አልሰማህም እንደ ነጋዴው ሁሉ አለቀ አሉት። እሱ ተረፈ። ታዲያ የሚደር አላቸው። እዛ ቤት ሂድ፣ እንግዳ ይቀበላል፣ ግን አትወጣም አሉት። ዓለም እንዲህ ነው የምትፈትን። አናንተ ለመወጥ እንደ ሳንዱች ትጠብሳለች። ያን ጊዜ አንተ ማስተዋል ይጠበቅብሃል። አበው ቆም ብሎ ያስተዋላሉ። የቆመ የሚመስለው እንዳይወርቅ ይጠንቀቅ። የአበው የነ ቅዱስ ጳውሎስ ፊሎሶፊ የሕይወት መፈክር ነው። ቆም ብለህ ማሰብ፣ እንደ ወጣት፣ እንደ ሽማግሌ፣ እንደ ካህን፣ እንደ መሪ ቆም ብሎ ማሰብ ትውልድን ያሻግራል። ከዛ በኋላ ምንድን ነው ያደረገው አለና ሄደ። ቤቴ እንግዳ ነው ግባ አሉ። ገባ። እንደ ገባ በእንግዳ ልማድ እግሩን አጥቦ እንጀራ ይቀርባል። ሚስቱ በጓዳ ነው የምትውለው። ስትወጣ ታስደነግጣለች። መልኳ ጥፉ ነውና ከዚህ በተረፈ በሌላ ቃል አልገልጻትም። ለካ ያሁኑ ስለኛ የተሰበሰበው በዚህ ምክንያት ነው። ደነገጠ። ማጀት እስከምትገባ ቸኮለ። መጨረሻ ላይ ስትገባለት አንተን ያህል ባለጸጋ፣ አንተን ያህል መልከ መልካም እንዴት ከዚች ጋር ትኖራለህ ልበላለና አሃ በማያገባ ነገር አትግባ። በሁለተኛው ሸር የተገዛው ትዝ አለው። አፉን ያሳረገ ቅዱስ ዳዊት ለአፌ መዝጊያ አመችለት አለ። የማይጠቅምን ነገር ከመቀባጠር መታቀብ ያወቁ ክሬ ነው። በሚጠቅም ነገር ላይ ጊዜ መፍጨት ያስፈልጋል። በማይጠቅም ነገር ላይ ግን አንደበትን ማስወጨት ሕይወት ወሞት ውስጥ ያደርሳል። ሕይወቱም ሞትም በአንደበት ነው። ይህ ነው የአባቶቻችን ምክር። መጽሐፍ ቅዱስ ይሄን ነው የሚለን። መጨረሻ ላይ ዝም አለ እና አለና ይሄን ሲያልፍ ሌላ ፈተና ቀረበለት። ጓሮ ላይ ሜዳ ላይ በአጥር የታሰሩ ሰዎችን አየኸው? ይህን ሁሉ እስረኛ ታየዋለህ አለ። እንዲህ ምን አጥፍተው ነው የታሰሩ ልበላለን? በማያገባ ነገር አትግባ። ዝም አላንገቱን ነቅንቆ መጨረሻ ላይ አንተ ትልቅ ሰው ነህ። ይህ ሁሉ እስረኛ የታሰረው በሚስቴ ምክንያት ነው። ይችን መልከ ጥፉ እንዴት ይዛት ኖርክ እያለ ይኸው እስረኛው ነው ይሟጡቃል። አንተ ትልቅ ሰው ነህ፣ የሀብቴን 1/4 ሰጥቻለሁ አለ። ባዶ እጁን የመጣ ሀብት ተሸክሞ ጉዞውን ቀጠለ። የአበው በረከት የሄደው ወዳጅ አባቶችን ስታጠቅ እንዲህ ባለ በረከት ትሆናለህ። ባዶን ሄደህ በበረከት ትሞላና ትመለሳለህ ማለት ነው። የመጨረሻው በጨለማ ተጉዞ ከቤቱ ደረሰ። ማጠናቀቂያ ይሄ ነው የመልእክቴ መደምደሚያ። አቤቱ ሲደርስ ቤቱ በሶስት እንጨት የምትዘጋ ከአውሬ እንኳን ማዳን የማትችል ደሳሳ ጎጆ ናት፣ ግን ታኖራለች። ክፍት አድርጎ በእጁ ያለውን ባትሪ ሲያበራው ሚስቱ በሁለት ጎረምሶች መካከል ተኝታለች። አሁን ደነገጠ። ቀጥታ ወጣና እያቃሰተ ድንጋይ አንስቶ ሶስቱንም ሊጨፈልቃቸው ፈለገ። ታሪክን ሳታውቅ እንዳትጨፈልቅ። መጨረሻ ላይ ሶስተኛው ምክር ትዝ አለው። ለበቀል አትቸኩል። እዩ አስታወሰና እየተንቀጠቀጠ ድንጋዩን ጣለና ውጭ ላይ ኩርትም ብሎ አንቀላፋ። መንጋት አይቀርም ነጋ። አንተ ጨልሟል ስትል ይነጋል። እንደሱ አድርግ። ሲጨልም ይነጋል። ብርሃን በእግዚአብሔር እጅ ነው። ብርሃን በእግዚአብሔር እጅ ነው። መጨረሻ ላይ ሲነጋ እንቅልፍ አዝሞት መንገድ አድክሞት ተንከራቶ አንገቱን ከጉልበቱ ላይ ጣል እንዳደረገ ሚስት ተነስታ ቤት ስታሰናዳ ያን ከፍታተው ባለቤቷን ውጭ ላይ ኩርትም ብሎ አየችው። እንደ ታላቅ ዘንዶ ድንገት ሳያስበው ሂዳ ተጠመጠመችበት። በዚህ ጊዜ ያ ውስጡ በበቀል አንጀቱ የቆሰለው አሁንም ሌላ ዘንዶ መስራ ታየችው። እየተንቀጠቀጠና እየተብረከረከ እጁን እየመራሽ ወደ ቤት አስገባችው። ደህና ነህ? እንዴት ነህ? ይህም ሁሉ ልጆችም አድርገው ይህም ታላቁ ልጅ ይህም ታናሹ ልጅ ነው አለችው። ለካ እናቲቱ ሚስቱ በልጆቹ ተከባ ነበር። ዛሬ ኢትዮጵያ በምን ተከባለች?
እናቴ ኢትዮጵያ፣ እናቴ ቤተክርስቲያን በዚህ ሳልና እያት። ለማንኛውም የአባቶችን ምክር ስንሰማ ለበቀል አንቸኩል። አስተውለን እንመልከት፣ አስተውለን የአባቶቻችን ፈለግ እንከተል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ሙታን ሳለን ተኖ አስየ ኬስየተ በእንተ ኩሉ ዘገበ ግዴታ